እኔ ነኝ እንዴ ናውሰን? እኔ ብቻ ነኝ እንዴ ኢትዮጵያ የናውሰናይን የለጠፍኩት? እኔ ብቻ ነኝ እንዴ ናውሰናይ ጀግና ነኝ ያልኩት? እኔ ብቻ ነኝ እንዴ ናውሰናይን የምወደው? በመላው የአማራ ልብ ውስጥ አለ። ለምን ታዲያ የመላው አማራ ልብ ውስጥ የጀነራል አሳምነው ጽጌን የነ አረ ስማቸው ተጠቅሶ አያልቅም። የነሱን ፕሮፋይል ይዘህ ስትሄድ የነ አጼ ቴዎድሮስን ፕሮፋይል ስትሄድ ይዘህ ስትሄድ የነ አረም ብዙ ናቸው። ጠቅሼ አልጨርሳቸውም። የጀግኖችን ይዘህ ስትሄድ እናትና አባታቸውን እየጠየቃችሁ ነው እንዴ? አይደለም። ጀግና ስለሆኑ ለአማራ ስለታገሉ ብላችሁ ስለምትወዷቸው ነው ይዛችሁ ምዞር። ለቤታ ሲሆን እናቱን ጠይቃለች። እናቱን ስላልጠየቀች አልጠይቅም። ናውሰናይን አሁንም ነገም ከነጎዲያም ወደዋለሁ። ከፕሮፋይል ያላነሳ ወንድ የሆነ ያስወርደኝ። እናቱ ብትመጣ ታስወርደኝ። አስረግጬ ነው የምነግርህ። ማናባ ስለሆንክ ነው አንተ እየተነሳ ሞጣ ቤት ገብቶ እናቱን ጠይቃለች። አልጠይቅም። ናውሰናይ እንደ ማንኛውም ሶሻል ሚዲያ ተከታይ እንደ አማራ ልጅ ወደዋለሁ። ግዴታ እናት አባቱን እየዞርኩ መጠየቅ አለም። ሲቀጥል ጎንደሬ አምጥቼ ጎንደሬ ነኝ ትላለህ። ጎንደሬ አልረዳችም። ደግ አልረዳው። እኔ አማራ ነኝ። እንደ አማራ መላ አማራን ነው ልረዳ የምችለው። አንተ ጎንደሬ ስለሆንክ ብቻ ባላመንኩት ጎንደሬ ነኝ ስላልክ ብቻ የታመማ መጣው ስላልክ ብቻ ወይ ጎንደሬ ነው ብዬ የምረዳበት የለም። ሰው በመሆን እረዳሃለሁ። 4 ነጥብ። ሂድና እዛ ጎንደሬ ጎጃሜ ምን እያልክ የምትረዳውን አረዳዳ እንዴ። ጉድ እኮ ናቸው እነዚህ። መድኃኒዓለም ጎንደሬ ሆነ አረዳ። ስንት ጎንደሬ ይረዳውታል። ምን ነው እሱ አልታየም? ያንተን ሰው ይዘህ መተህ ስላረዳው ብቻ ያ ማለት እኔ ጎንደሬ አይደለሁም እንዴ? ስንት የረዳውትስ ጎንደር ላይ ስንቱን ያገዝኩት እሱ አይታየም እንዴ? በየቀኑ እናንተ ሰው በታመመ ቁጥር ጎንደሬ ነው እያልክ እያሳቀክ እርዳታ ውስጥ እኔ ልትከት ትፈልጋለህ እንዴ? ለምን አባቴ አይሆንም? አንዴ ከታመመ ረዳዋለሁ። 3-4 ከመጣ ከሌለኝ የለኝም ነው። ገንዘብ ቆፍሬ ማመርት ይመስላችኋል እንዴ? ከእናንተ ሁሉ እዚህ የምታዩኝ ይኸው እዚህ ጋር እያለ ነው። አንዱ ቅማላም ገብቶ ደግሞ ትልቅ ፔጅ ነው ያለው። ደግ አደረኩ። ገና አጥቢያ ሰጣለሁ። ለሞጣ ቆለጠው ነው ሄደ የምትነግረው። ይሄ በታኩር የሚቀና በአንድ ፍሬ ጻል ልጅ የሚቀና ሞጣ ምን ያመጣል? አንተንም ሞጣንም ነፋዋችሁ። አስረግጬ ነው የምነግርህ። ነፋውክ እንዴ? አበዙት። አሁንስ እናቴ ትሙት ጎንደሬ ብቻ ስለሆነ ብቻ በየቀኑ ሰው ታመመ እያልክ እየጎተትክ በመጣ ቁጥር ጎንደሬ ነው እያልክ እያሳቀክ እኔን አታስረዱኝ። ማናችሁም ብትሆኑ ውስጥ የፈቀደውን ነው የማደርገው። እንዴ አላበዙትም እንዴ? ማርያምን ይደብራል በጣም። ወጥ ረገጥሽ። እየረገጥኩት ወጥ ላስጠጣክ። እኔ ቤታ ነኝ። ሰው ስወድ እወዳለሁ። ሰው ሳከብር አከብራለሁ። ከዛ በተረፈ ግን እዚህ ጭንቅላቴ ላይ ግን ፊት ስትል ግን ልሰማህ አልችልም። ማንም በመሆንክ አቅም ካለኝ አግዝሃለሁ። ከሌለኝ የለኝም ነው እንዴ? እግዚአብሔርን ጋይስ ግን ገንዘብ ከየት ማመርት ይመስላችኋል? ግን የቦልካችሁ የትም እንደማላወጣችሁ ንገራችሁ። ከብሎክ አታልቅሱ። በየጉቺ በየእንትና ቤት ስታገኙ ከብሎክ አውጪ እያላችሁ አታልቅሱ። አፋችሁን ይዛችሁ ተቀመጡ። ጥያቄ ካላችሁ በክብር ጠይቁ። እዛ በተረፈ አፋችሁን አትፈቱ እንዴ ጋይስ። ማርያምን እኔ ከየት ገንዘብ አመጣለሁ እንዴ? እዚህ የሚሰጠኝ ነው ያሉ ደማቸው በቃ ቀጥልል። አፈር ያስበላችሁ። አፈር ብሎ አቦ። ወደ ጨዋታችን እንዴ ቁም ነገር ስለሆነ ነው ድምጼ። እንዴ ሰው የታመመ ሰው ሁሉ ረዳለሁ። ማንም ይሁን አለቀ። አራቱም አማራም ይሁን ማንም ይሁን ሰው አቅሜ ከፈቀደ ከቻልኩ ልቤ ፈቃደኛ ከሆነ ረዳለሁ። ገና ስንት ሰው አለብኝ ገና አስገባላችኋለሁ ብዬ አላስገባሁት እንዴ? እኔ ኬት አመጣለሁ እንዴ? ቱጃር አረጉኝ እንዴ? አረብ የገደልኩ መሰላችሁ እንዴ? አንድ አሙሳ የቀረው አረብ የገደልኩ መሰላችሁ እንዴ? ቤታዬ እንትና ታማብኛል አረዳም ካልኩኝ አንቺ ጎንደሬ አይደለሽም፣ አማራ አይደለሽም፣ ኦሮሞ ስለምታይ ነው፣ ትግሬማ በጣም ነው የምታየው ማረጁ እንዴ? አረብ የገደልኩ የመሰለ እንዴ? ልክ ሐሙስ ቀርቶት አርብ ሊቀበር ነው የተባለ አረብ የገደልኩ እኮ ነው የሚመስላቸው እኮ። ምን አባታችሁ አለ ለቃቃሚዎች እንዴ? ምን አርጊ ነው የሚሉኝ? እግዚአብሔርን ጋይስ እንዴ ግራ አጋቡኝ እኮ። ወይ ጉድ! ኧረ ቤታይ ተሰብሰቢ ስንት ኧረ እንደው አምላክ እስራኤል። እኔ ግን ሳላውቅ ሀብት ማማ ላይ ጥለ እኔ አሁን ሀብታም ብትሉ ጉቺ ናት እንዴ? እጇ ሳይንቀጠቀጥ ጭንቅላቷ ሳይታመም 10 አንበሳ ለቀቀች። እኔ ባለፈው 7 ለለቀቁት ራሱ ኮማ ውስጥ ነበርኩኝ። ባለፈው ኮማ ውስጥ ነበርኩ።
ጉቺ ቅልብጭ ብላ ነው 10 አንበሳ ለቃ የመጣችው። ሀብታም እሷ ናት። እኔ ከየት አባት ያመጣለሁ እንዴ? ቆይ ገንዘብ ያለኝ ይመስላችኋል? ግን ቆይ ግን እግዚአብሔር በልጅነቴ ያጠጡኝ አሳ ይሁን አላውቅም፣ ሀብታም እመስላችኋለሁ ውዶች? የሆነ የሀብት ማማ ላይ እንዲዋኙ አንተ ማሜ የሀብት ማማ ላይ እንዲዋኙ ይመስላችኋል? ማርያም የሆነ ሀብት ያለኝ ነው ገንዘብ ያለኝ ነው ይመስላችሁ? ለቃቃሚ ነኝ እኔ የለኝም። ቆይ ጌታን ጋይስ ገንዘብ ያለኝ ነው የሚመስላችሁ? ማርያምን እስኪ ንገሩኝ። ገንዘብ ያለኝ ነው የሚመስላችሁ? ቆይ ንገሩኝ። ማርያምን ያለኝ ነው ላይ ገንዘብ ያለኝ ነው የሚመስላችሁ? ሲሪየስ ንገሩኝ። አባቴ ሙት እኔ እግዚአብሔር እኔ እንዴት እንደማስረዳችሁ እኔ ለቃቃሚ ነኝ። አፍ ይላችሁ አፍ አውጥቼ ገንዘብ አለኝ አንዴ ህዝብ ላይ አፍ ላይ ጣለኝ ብዬ እንጂ አውጥቼ አፍ እባካችሁን የኢትዮጵያ ማህበረሰቦች ካሻፕና ፔፓሊን አስቀምጬ ብትረዱኝ ደስ ይለኛል ነበር፣ ግን ያሳቅቃል የኢትዮጵያ ህዝብ። እኔ 5 ሳንቲም የለኝም፣ ለቃቃሚ ነኝ። ለቃቃሚ 5 ሳንቲም የለኝም። ጉቺማ ጌም ተጫዋች ብላኛለች። ከሁለት ወር በኋላ ጋሽ ወርቁም አልደረሰኝ። እስኪ ተውኝ። ወርቁን በራሴ ሄጄ ላመጣው ነው። ወርቁም አልደረሰኝ። 10 አንበሳ ከየት አምጥታ ነው እንዴ? ቃላታ አለ ያለው ማማሩ የሌለው መደበሩ 3000 ምናምን ዶላር ከየት አመጣለሁ እኔ? አሁን 3000 ዶላር ቢኖረኝ እዚህ ቲክቶክ ላይ ታገኙኝ ነበረ። 3000 ዶላር ብትኖረኝ እዚህ ቲክቶክ ላይ ታገኙኝ ነበረ። ድቅት እግዚአብሔር ይስጥሽ የኔ እናት። አንድ ጤና ያለው ሰው ተገኘ። ገንዘብ ያለው ጉቺ ጋር ነው። እግዚአብሔር ይስጥሽ። አንቺ ነሽ ያወቅሽው። ብሩት ስጥሽ ወርቁን እግዚአብሔር አንቺ ብሩ አይ ማስታወሻ ነው። ደግሞ እንደዚህ ነገር እንዳታምጭብኝ የኔ ውድ። አሁን እያየሽ ነው። አንድ ሰው ቤቴን እንኳን ነኪውቢ ምናምን ናቸው የባረኩት። ቤቴን እንኳን አልባረካችሁም። እሺ ዛሬ ደግሞ ጉቺ መሰሻ ማርያምን እኔ እንጃ አይኔ ወይ እንትን የተቀባሁት ይሆናል ቦግ ያደረገው። ጤናሽ ካለ ሀብት ነው። አበሻ ቢያልም ጥሬውን ነው አሉ። እንደው ሀበሻ ግን ገብርኤል እንደው የሀበሻ እኮ ሀፈ ታሪኩ እኮ ነው ሀብቱ። ጤና ካለሽ ሀብት አለሽ አታስቢ። ጤነኛ ሆነው የጎረቤት ኑሮ እያዩ ቁልጭጭ እያሉ ታመው የሚሞቱ ስንት ዘመዶቻችን አሉ። እንዲሁ ግን ገብርኤልን ግርም ነው ቁምት። እንደው ሀበሻ ግን በሀፈ ታሪክ ያለቀ ማህበረሰብ። ወይኔ ቤታዬ ምንም ችግር የለውም ተይው። ምክንያቱም ጤና አለሽ። ድህነት ራሱ ጤንነት ማጣት ነው ቢገባክ። ድህነት ክፉ በሽታ ነው። ድህነት ከባድ ዱብዳ ነው። ድሃ ኮንክ ጤና የለህም። ሀብታሙኝ ጤና ይልጣ ውዴ። ያማረኝን እየበላው እያስወጣው የፈለኩበት ቦታ እየተዝናናው እየተጨነቅኩ በሁለቱም ማዕበል ለምገኘው እስኪ ሀብትን አስቢው ውዴ። ሀብትን አስቢው። የሆነ ነገር ስትፈልጊ ቂው እየከፋኝ ሀብታም ልሁን፣ እያመመኝ ሀብታም ልሁን ውዴ። ከፍት እያለኝ ነው እኮ ከፍት እያለኝ። ወይኔ ቢከፋችሁ እኮ እንደው ማለት ነው ምን ነው ግን ዛሬ ቶሎ አልመጣም፣ ያ ብራንድ ቶሎ አልገባም፣ ለምን አልገባም እያላችሁ እኮ ነው የሚከፋችሁ። ሌላ እኮ ምን የሚከፋችሁ ነገር የለውም እኮ ሀብታም ስትሆኑ። ስትታመሙስ ታመሙ። ሀብታሙኝ ምን የመሰለ አልጋ ላይ እየታከምኩ ምን የመሰለ የሚበላው የሚጠጣው እየተደረገልኝ በሞግዚት ተከብቤ ብታመም ይሻላል። የዳ ህመም ይቅርብኝ፣ የዳ ሀብት ይቅርብኝ እንዴ። እስኪ ውዴ ወንድም አለም ተረጋጋ። ኤፍ አይኖ በድህነት ማማ እየተሳቀክ በጎረቤቶች ኑሮ የምትቀና ሰውዬ ነህ። ስሜቱን ስነግርህ አመመክ። ባይኖርም አለኝ በል አንተ ለቃቃሚ። አሜሪካ የኖች እንዲህ ማማረር ውዴ። ድህነት ክፉ በሽታ ነው። አሜሪካ ላይ አይደለም ገነት ብትሄጂ አይፋታሽም፣ ሲኦል ብትሄጂ አይፋታሽም ድህነት። አሜሪካ ገነት ነው እንደሚመስልሽ የኔ እናት። አሜሪካ አይደል? አሜሪካ እንደ ቅጠል ገንዘብ የምታጨር ነው እንደሚመስልሽ እህት አለም። ሲኦል ብትገቢ ራሱ ድህነት አይለቅሽም። ክፉ በሽታ ነው። እንኳን አይደለም አሜሪካን ሀገር። የትኛው አሜሪካ? እኔ ኢትዮጵያ እያለ ማለት ነው። አሜሪካ ማለት ገንዘብ የሚታፈስበት ነው። ከዛፍ ላይ አባቴ የሆነ ነገር ላከልኝ ስለ ውድ ነው ይለኛል። ይሁን $50 ነው ውድ ነው ይለኛል። ግራ ይገባኛል። ስመጣ አየሁትኝ እንዲህ የሚታጨር ነው የሚመስልሽ። በቃ ቤት ግዢ በወርቁ
ወይ እግዚአብሔር ወይ እግዚአብሔር ወይ አበሻ በ$2000 $2000 እኮ የሚሆን ነው ወርቁ። ወይ ድሪም ሳመኝ እኔ ማር ቤታ የበለስን ልብስ እንዳይነት ቤታ ምን እንደው ነገር ነው የምትፈልጉኝ? ቢጃማ እኮ ነው ማር የለበስኩት። ወይ ጉድ ፈላብኝ። ቤታ ባሌ ባንቺ ፍቅር አበደ። አንዴ ቅርታ የተሳሳምኩ ነው። ፈታ ያልሽ እኮ ምን አርጊ እንደሚሉኝ እኮ አላውቅም እኮ ማርያም። ቤታዬ ጤና ይኑርሽ እንጂ ስለ ሀብቱ ታዩ። አይ መሬት ያለ